ማክሰኞ ዕለት ነበር። ምንም አይነት ድራማ የለም፣ ጠብ የለም፣ ለቅሶ የለም። ልክ ለማያውቁት ሰው እንደሚሰጠው ሁሉ ቀና ብላ ሳታየው ቡና ቀበለችው። በዚያ ቅጽበት በደረቱ ውስጥ የሆነ ቅዝቃዜ ተሰማ። ምክንያቱም ለመጨረሻ ጊዜ መቼ በትኩረት እንዳየችው ማስታወስ እንዳልቻለ ተረዳ። ይህን ቪዲዮ እያያችሁ ከሆነ ምናልባት እናንተ የሆነ ነገር እንዳልተስተካከለ እየተሰማችሁ ሊሆን ይችላል። ቅዠት ይሁን እውነት እርግጠኛ ሳትሆኑ ግራ ተጋብታችሁ ይሆናል። አብራችሁን ቆዩ። ምክንያቱም በሚቀጥሉት ጥቂት ደቂቃ ውስጥ አንዲት ሴት በዝምታ ከፍቅር መውጣቷን የሚያሳዩ 7 ረቂቅ ምልክቶችና ከእያንዳንዱ በስተጀርባ ያለውን ስነልቦናዊ እውነታ እንመለከታለን። ወደ ቻናላችን በሰላም መጣችሁ። እዚህ የሰው ልጅ ባህሪ፣ ግንኙነቶችና በቃላት ለመግለጽ የምንቸገራቸውን ስሜቶች በስነልቦናዊ እይታ እንመረምራለን። ነጥብ ስሜታዊ መራራቅ ነው። ፍቅር ሁልጊዜ በታላቅ ጩኸት ወይም በእንባ አይቆም። አንዳንዴ ልክ እንደ ሻማ ነው። ከማለቁ በፊት ነበልባሉ እየመነመነ መሄዱን እንኳን ሳታስተውሉ ቀስ ብሎ ይጠፋል። ስነልቦናዊ ጥናቶች እንደሚያሳዩት ስሜታዊ መራራቅ ድንገተኛ ውሳኔ ሳይሆን ቀስ በቀስ የሚከሰት ሂደት። ትናንሽ ወሬዎች መቆም። ካስታወስክ በፊት ሁሉ ነገር ተነግረ ነበር። በስራ ቦታ የሆነውን አስቂ ነገር፣ መኪና እየነዳች የመጣላትን ድንገተኛ ሐሳብ፣ ሌሊት 8 ሰዓት ላይ ብቻዋን ስትስቅበት የነበረ የቀልድ ምስል። አንዲት ሴት ስታፈቅር ውስጣዊ ዓለሟ ለፍቅረኛ ማካፈል ትፈልጋለች። ነገር ግን ይሄ ሲቆም ቀኑ እንዴት እንዳሳለፈች ለብቻዋ መተንተን ስትጀምር ይሄ የመጀመሪያ የርቀት ምልክት ነው። ታዋቂው የስነልቦና ባለሙያ ዶክተር ጆን ጎትማን ይህንን ተርኒንግ አዌይ ፊት ማዞር ይለዋል። የግንኙነት ድልድይ ማፍረስ የሚጀምረው አንድ ወገን አብሮ የመሆን ጥያቄ ማቅረብ ሲያቆም ነው። ጥላቻ ስላለበት አይደለም። ምናልባት ራሷም ላታውቀው ትችላለች። ነገር ግን መጀመሪያ የምትደውልለት ሰው አንተ አይደለም የሚል ስሜት ተፈጥሯል። ሁለተኛው ነጥብ አካላዊ ርቀት ነው። ትርጉም የለሽ ንግግር። በፍቅር መታቀፍና ግዴታ ለመወጣት የሚደረግ መታቀፍ ልዩነቱ ግልጽ ነው። ንክኪ ዋነኛ የፍቅር መገለጫ ቋንቋ ቢሆንም ነገር ግን ስሜታዊ ትስስር ሲላላ ንክኪ ባዶ ይሆናል። መሳሳም አጭር ይሆናል። እጅ መያያዝ ይቆማል። ያ የነበረው ሙቀት በዝምታ ይተካል። ይህ ስለ አካላዊ ውበት መለወጥ አይደለም፣ ስለ ስሜታዊ ደህንነት እንጂ። ሴቶች ስሜታዊ ርቀት ሲሰማቸው ሳያውቁት አካላዊ ርቀት ይፈጥራሉ። ሰውነታቸው፣ ልባቸው የሚሰማውን እውነት መደበቅ አይችልም። የሳይንስ ጥናት እንደሚያሳዩት ስሜታዊ ትስስር ሲላላ ኦክሲቶሲን ሆርሞን መጠን ይቀንሳል። በዚህ ምክንያት ሰውነት ያንን ቅርርብ መመኘት ያቆማል። ሶስተኛው ነጥብ ዝምታ ከጭቅጭቅ ይበልጣል። ግዴለሽነት ዝምታ ከጭቅጭቅ የተሻለ ሊመስላችሁ ይችላል። ነገር ግን የስነልቦና ባለሙያዎች የሚነግሩን ተቃራኒውን ሙሉ በሙሉ ስሜቷን ማቀዝቀዝ ከግጭት በላይ ለአንድ ግንኙነት አደገኛ ነው። አንዲት ሴት ስታስብልህ ትከራከራለች፣ ትበሳጫለች። ምክንያቱም ግንኙነቱ ሊስተካከል እንደሚችል ታምናለች። ነገር ግን መከራከሯን አቁማ እሺ ችግር የለውም ወይም ምንም አይደል ማለት ስትጀምር እና በእውነቱም ጉዳዩ ካልገደዳት ያ በስሜት ጓዟን ጠቅልላ ወጥታለች ማለት ነው። ተመራማሪዎች ይህንን ስቶን ዊሊንግ ይሉት። ይሄ በንዴት የሚደረግ የዝምታ ተቃውሞ ሳይሆን በግዴለሽነት የሚመጣ ዝምታ ነው። በጎትማን ምርምር መሰረት የፍቅር ተቃራኒው ጥላቻ ሳይሆን ግዴለሽነት ነው። እነዚህ ምልክቶች ክሶች አይደሉም፣ ይልቁንም ያሉ ባህሪያት ለውጦች ናቸው። እነዚህን መረዳት ለግንኙነት ፈውስ ወይም ለራስ ግልጽ የሆነ መደምደሚያ ለማግኘት የመጀመሪያ እርምጃ ነው። የወደፊት እቅዶችን መለወጥ። እኛ ወደ እኔ ሲቀየር እሷ ሰላም የጠበቀች አይደለም፣ ይልቁንም ያለ አንተ ለምትጀምረው ህይወት ጉልበት እያከማቸች። ነገር ግን ጥሩ በነበራችሁበት ጊዜ የነበራችሁን ወሬ አብራችሁ ስለምትሄዱበት የእረፍት ጊዜ፣ ስለሚኖራችሁ ቤት ወይም በጓሮ ውስጥ ስለሚሮጠው ውሻ ስም ትቀልዱ ነበር። አንድ ሰው በምንወድበት ጊዜ የወደፊት ታሪካችን ከፍቅረኛችን ጋር አጣምረን ነው የምንሰራው። አይምሮአችን የረጅም ጊዜ ትስስር የሚተረጉመው በዚህ መንገድ ነው። ነገር ግን አነጋገራችን ዘይቤ ሲቀየር ትርጉም ስጥ። አንድ ቀን እዚህ መሄድ አለብን የሚለው ንግግር ፓሪስን የመጎብኘት እልም አለኝ ወደሚለው የግል ምኞት ሲቀየር ያንተ ቦታ የሌለበት የሴቶች ጉዞ ወይም አዲስ የትርፍ ጊዜ ስራ ስታቅድ ይህንን ሳታውቅ አንተን ያላካተተ ህይወት ለመኖር ራሷን እያዘጋጀች መሆኑን ያሳያል። አምስተኛው ነጥብ ድንገተኛ ነጻነት። ብቻዋን መቆም መለማመድ። ነጻነት ጤናማ ነው። ነገር ግን አንድ ሰው ግንኙነቱን ጥሎ ለመውጣት ሲዘጋጁ የሚያሳዩት የተለየ የራስን መቃኘት ስሜት አለው። በፊት አንተን የምታማክርባቸው ጉዳዮች አሁን ብቻዋን ትጨርሳለች። ውሳኔዎቿን ያለ አንተ ምክር ትወስናለች። ፕሮግራሟን በስራ በጓደኛና በሌሎች ነገሮች ትሞላለች። እዚህ ጋር ነው አንድ ትልቅ ለውጥ አለ። እሷ ከእንግዲህ ከአንተ ጋር ህይወቷን እየገነባች አይደለም፣ ያለ አንተ ህይወቷን እንደገና እያደራጀች ነው እንጂ። ስነልቦና አታችመንት ቲዮሪ እንደሚለው ሰዎች በስሜት መራቅ ሲጀምሩ ለሚመጣው መለያየት ራሳቸውን ለማዘጋጀት ሳያውቁት የግል ማንነታቸውን ማጠናከር ይጀምራሉ። ይሄ አንተን ለመቅጣት ሳይሆን በስሜት ደረጃ የመልቀቅ ሂደት ስለጀመረች። ስድስተኛ ነጥብ የአይን ንክኪ መጥፋት። ባዶ እይታ። አይን የነፍስ መስኮት ነው የሚባለው በምክንያት። ጥናቶች እንደሚያሳዩት የአይን ንክኪ ጥልቅ ስሜታዊ ትስስር መኖሩን ከሚያሳዩት ትልቅ ምልክቶች አንዱ ነው። ታዲያ ይህንን ንክኪ ሲጠፋ ምን ይከሰታል?
የራት ጠረጴዛ ላይ አይኗን ማየት ስታቆም የምታወራው ስልኳን ወይም ቲቪዋን እያየች ከሆነ ድንገት ስታያት እይታዋ ውስጥ ምንም ሙቀት ከሌለ እና ዝም ብላ የምትገመግም ብላክ አሲስመንት ከመሰለ ይህ በጣም ልብ የሚሰብር እውነተኛ ምልክት ነው። ምክንያቱም እውነተኛ ስሜት በሌለበት የአይን ንክኪ ማስመሰል በጣም ከባድ። ፍቅር ሲቀዘቅዝ አካል ያንን በፍቅር የሚደረገውን ረጅም እይታ ማሳየት ያቅተው። 7ኛ ነጥብ መግባባት እና ተስፋ መቁረጥ። ተው ምንም አይደል። ይሄ በጣም ረቂቅና አሳማሚ ምልክት ነው። በፍቅር መጀመሪያ ላይ ፍቅረኛችን እንዲረዳን አጥብቀን እንፈልጋለን። ስሜታችን እናስረዳለን። ሳይገባው ሲቀር ደግመን እንሞክራለን። ምክንያቱም በጥልቅ መታወቅ የፍቅር ዋና መገለጫ ነው። ነገር ግን አንዲት ሴት በስሜት ስትርቀ ጥረት ማድረጓን ታቆማለች። አንተ ንግግሯ ሳይገባ ሲቀር በንዴት ሳይሆን በተስፋ መቁረጥ ስሜት ቶ ምንም አይደል ትላለች። ይሄ የመጨረሻ የስሜት መላቀቅ ደረጃ ነው። እውነቱ የእሷን ስሜታዊ ፍላጎቶች ሊያሟላ ይችላል ብላ ማመን ስታቆም ለመረዳት ከመታገል ይልቅ በዝምታ ተስፋ ትቆርጣለች። እነዚህ ምልክቶች ማየት ማለት ግንኙነቱ አብቅቷል ማለት አይደለም። ሰዎች በተለያዩ ምክንያቶች በጭንቀት፣ በሐዘን ወይም በመግባባት እጥረት ከፍቅር ትስስር ሊርቁ ይችላሉ። ነገር ግን እነዚህ ምልክቶች ካሉ በአስቸኳይ በግልጽ መነጋገር እንዳለባቸው የሚያሳይ ትልቅ ማስጠንቀቂያ ነው። በንቃትና በእውነተኛ የራቀውን ግንኙነት መልሶ መገንባት ይችላል። እነዚህ ሁሉ ምልክቶች አንድ የሚያመሳሰላቸው ነገር አለ። እሱም አንዲት ሴት በግንኙነት ውስጥ ያላት የደህንነት ስሜት ኢሞሽናሊ ሴፍቲ በዝምታ ማጣቷን የሚገልጽ ቋንቋ መኖራቸው ነው። ይሄ ሁኔታ በታላላቅ ስጦታዎች ወይም በድራማዊ ድርጊቶች መለወጥ መፍትሄው እውነተኛ ውይይት፣ ለስሜት ግልጽ መሆን፣ አንዳንዴም የባለሙያ ድጋፍ ካፕል ቴራፒ ማግኘት። እነዚህ ምልክቶች እያስተዋል ከሆነ ልታደርገው የምትችለው ትልቅ የጀግንነት ስራ ችላ አለማለት ራሱ ይጠፋል ብለህ ተስፋ አታድርግ። ይልቁንስ ያለምንም ወቀሳ ነገሩን በበሰለ መንገድ ወደ አደባባይ አውጣውና ዋናው ጥያቄ እኛ ደህና ነን ካልሆነስ መሆን እንችላለን ወይ? ከነዚህ ነጥቦች መካከል አንዱ ወይም ከዚያ በላይ ካንተ ጋር የሚመሳሰል ሆኖ ካገኘው ታች ባለው የኮሜንት መስጫ ላይ ቁጥሩን ብቻ ጻፍ። ምንም አይነት ማብራሪያ አያስፈልግም። በዚህ ስሜት ውስጥ ብቻህን እንዳልሆንክ እወቅ። ይሄ ቪዲዮ ጠቃሚ ሆኖ ካገኘው ለሚያስፈልገው ሰው አጋር። አንዳንድ ሰዎች የሚያልፉበትን ሁኔታ ስም ሊያወጡለት የሚችሉት አንድ ሰው በቃላት ገልብጦ ሲያሳያቸው ብቻ። አዲስ ኮንክ ሰብስክራይብ አድርግ። በየሳምንቱ ስለ ግንኙነት፣ ስለ ስነልቦና፣ ስለ ሰው ልጅ ባህሪና ስለ ስሜታዊ ብልህነት እንወያያለን። ጉዳዩ በጥልቅ መረዳት ከፈለግ ስሜታዊ ዝግጁነት ማጣት ግንኙነቱን እንዴት እንደሚያፈርሰው የሚያብራራ ቪዲዮ እዚህ ጋር ተጭነ ማየት ትችላለህ። ራሳችሁን ጠብቁ። እውነታው ምን ያህል ቢጎዳም መደናገጥ ይልቅ ግራ ከመጋባት ሁልጊዜም የተሻለ ሆኖ መገኘትን አስታውስ። በሚቀጥለው ቪዲዮ እስከምንገናኝ